And now our next guest, are you hot? You all right? Yeah, fine. Good. Began life in Germany as a light-skinned blonde girl, making headlines around the world when she had injections to change the colour of her skin. Over the past 2 years, Martina Big has radically altered her appearance in order to become a black woman. And this morning has followed every step of her controversial story. When I was younger, I admired the curves of Pamela Anderson. My next step is going to pump up my lips also. My eye color has changed, my eyebrow color has changed, and I can feel in myself that I'm changing to a black woman. በመጋቢት 17 1988 በራይንላንድ ፕላቲኒት ምዕራብ ጀርመን ተወለደች። ከተለመደው የበረራ አስተናጋጅ ስራዋ ጀምሮ እስከ ዓለም አቀፍ ትኩረት ማግኘት የቻለች ሴት የራሷን መንገድ በመፍጠር ልትታወቅ ችላለች። በዓለም ላይ ትልቁን የጡት ተከላ ያከናወነች፣ ቆዳውን በማጥቆር ራሷን እንደ ጥቁር ሴት በመቁጠር ስለ ውበት፣ ዘርና ግላዊ ነፃነትን ውይይቶችን ያስነሳች ሴት ነች። እስከ 2025 ድረስ በ36 ዓመቷ ማርቲና አሁንም አዳዲስ እቅዶች እንዳላት ትናገራለች። ከሁሉም በላይ በርካታዎችን ያስደነቀው ጉዳይ ይቺ ነጭ ጀርመናዊት ብሎንድ ሄር ያላት የነጭ ማንነቷን አሽቀንጥራ እኔ ጥቁር ነኝ እያለች እየሞገተች ትገኛለች። ማርቲና በምዕራብ ጀርመን ትንሽ ከተማ ያደገች ሲሆን ስለ ቤተሰቧ ዝርዝር ብዙ መረጃም የለም። በተማሪነት ዘመኗ ተፈጥሯዊ ጡቷ መጠን 32D የነበራት ሲሆን በዚያን ጊዜ የፓሜላ አንደርሰን ትልልቅ ጡቶችን በመመልከት ትገረም እንደነበረ ተናግራለች። ይህም በመቀጠል ለሷ የለውጥ መነሻ እንደሆነ አስረድታለች። በ17 ዓመቷ በሁለተኛ ደረጃ ትምህርት ቤት ሚካኤል ኤውረን አገኘች። እሱም የአሁኗ ባለቤቷ ነበር። ሚካኤል ቆንጆ ነሽ፣ ሞዴል መሆን አለብሽ በማለት ያበረታታት ነበር። ትምህርቷን ካጠናቀቀች በኋላ በጀርመን አየር መንገድ እንደ በረራ አስተናጋጅ ሆና ተቀጠረች። ነገር ግን ውስጧ ያለው ፍላጎት ሞዴሊንግ እና ፋሽን ስለነበረ ይህም ወደዛ ይመራት ነበር። በ2012 በ24 ዓመቷ ይህንን ስራ ትታ ራሷን እንደገና ለመፍጠር ወሰነች። በታህሳስ 3 2012 ማርቲና የመጀመሪያ የጡት ተከላ ቀዶ ሕክምናዋን ጀመረች። እነዚህ ተከላዎች ልዩ ነበሩ። ቀዶ ሕክምናው በኋላ መሞላት የሚችሉ መጠናቸው ቀስ በቀስ የሚጨምሩ ነበሩ። ከ25 በላይ ሙያዎችን ሂደቶችን ተግባራዊ አድርጋለች። በመጋቢት 2019 የጡቶቿን መጠን ከ8300 ሲሲ አደረሰች። በስዊድን ቲቪ ፕሮግራም አውትሳይደር ላይ ቀርባ በ2017 በአውሮፓ ትልቁን ጡት እንዳላት አረጋገጠች። በግንቦት 2019 ጡቶቿን ወደ 20,000 ሲሲ አሳደገች። በዓለም ላይ ትልቁን የጡት ተከላ ተብሎ ተመዘገበላት። በግንቦት 2012 እግሮቿን፣ ዳሌዋን፣ ወገቧን ቀጠን ባለመልኩ ቀይራለች። በተመሳሳይ ወር አፍንጫዋን አጠበበች፣ ከንፈሮቿን በኮላጅን ሞላች። በሰኔ 2012 የፊት ጥርሶቿን በፖርሲሊን ተካች። በጥር 2017 ሜላኖ መርፌዎችን በመጠቀም የቆዳዋን ማጥቆር ጀመረች። እኔ ጥቁር ነኝ፣ ጥቁር ደግሞ የኔ ማንነት ነው በማለት ገልጻለች። ጸጉሯን፣ አይኖቿን፣ ቅንድቦቿን አጠቆረች። ከርዳዳ የሆኑ ጸጉሮችን ተጨማሪ አደረገች። የካቲት 2018 ማርቲና ወደ ኬንያ ተጓዘች። ከማሳይ ሳምቡሩ ጎሳዎች ጋር ጊዜ አሳለፈች። አንድ ቄስ በማላይክ ኩባ በማለት ስም ሰጧት። እውነተኛ የአፍሪካ ሴት ነሽ ብሎ ገለጿት። ይህም ለማርቲና ትልቅ ማረጋገጫ ሆነ። የአፍሪካን ባህል ተቀብላ ጸጉሯን፣ ቆዳዋን ማስተካከል ቀጠለች። ለአፍሪካ ምግቦች ፍቅር እንዳላት ትገልጻለች። ወደ አፍሪካ መሄድ እፈልጋለሁ ምክንያቱም ምግቦቹ ጣፋጭ ናቸው ብላለች። ይህ ለውጥ ተከትሎ አንዳንዶች ተችተውታል። ይሄ የባህል መዝረፍ ነው ብለው ከሰዋታል። ሆኖም ማርቲና ይህ የኔ እውነተኛ ማንነት ነው በማለት ምላሽ ሰጥታለች። ማርቲና በ2007 ኮርኔም ዲያቢሎ ፊልም ውስጥ ተዋናይ ሆና ሰርታለች። በጀርመን ቦችድ እና ፕሮሚንት የቲቪ ፕሮግራሞች ቀርባ በማህበራዊ ሚዲያ እንደ ኢንስታግራም፣ ዩቲዩብ ተከታዮችን ሰብስባለች። ከሞዴሊንግ፣ ከቲቪ ትዕይንቶች፣ ከማህበራዊ ሚዲያ ማስታወቂያዎች ከ1 እስከ 5 ሚሊዮን ዶላር ያህል ገቢ እንዳገኘች ይገመታል። 1 ሜትር ከ70 የምትረዝመው ማርቲና በለውጦቿ ምክንያት ትታወቃለች። በዚህም የራሷን ምርትም ፈጥራለች።
ማርቲና በ2018 ሚካኤልን አገባችው። ሚካኤል የቀድሞ አብራሪ ከ17 ዓመቷ ጀምሮ የማርቲና ደጋፊ ነበር። ከበረራ ስራው ተለይቶ የማርቲናን ምኞት መደገፍ ጀመረ። በማህበራዊ ሚዲያ እና በቲቪ ትዕይንቶች ከጎኗ አይጠፋም። የማርቲና ወላጆች ስም ባይገለጽም ሚካኤል ጋር ያላት ግንኙነት መረጋጋት እንደሰጣት ትናገራለች። ይህም ጥንዶቹ እርስ በርሳቸው እንደሚደጋግፉ የሚያሳይ ነው። ማርቲና በ36 ዓመቷ የለውጥ ጉዞዋን ቀጥላለች። በቅርቡ ከግንቦት 2025 ጀምሮ ከባለቤቷ ጋር ወደ አፍሪካ ለመሰደድ እንዳቀደች ገልጻለች። ኬንያ ወይም ናሚቢያ እንደ አማራጩ እንደመረጡ ተናግረዋል። ማርቲና ከአፍሪካ ህዝቦች ጋር ትልቅ ትስስር እንዳለኝ ይሰማኛል ብላለች። በ2018 ኬንያ በነበረችበት ወቅት በናይሮቢ ተቀባይነትም እንደነበራት ጠቅሳለች። ከመሄዷ በፊት ተጨማሪ ቀዶ ሕክምናዎችን፣ የመቀመጫ መጨመርና የአፍንጫ ማስፋት በአውሮፓ ለመፈጸም እንዳቀደች ተናግራለች። እነዚህን ማስተካከያ በአፍሪካ ማድረግ የሚችል ዶክተር እንዳለ አላውቅም ብላለች። የሞዴሊንግ ስራዋን በአውሮፓና በአሜሪካ ላይ ያተኮረ ስለሆነ ሚካኤላ በአፍሪካ ገቢ ማግኘት እንደሚከብዳት አክላ ተናግራለች። ሆኖም ማርቲና ይህ ህልሟን በቅርቡ እውን ለማድረግ ተስፋ ታደርጋለች። የማርቲና ጤና ሁኔታ በተለይ ከተከላዎቹ ክብደት ጋር ተያይዞ ስጋቶች ፈጥረዋል። ነገር ግን ጤናዋን አስመልክቶ ዝርዝር መረጃ አልተገለጸም። የጡት ተከላዎቿ ክብደት የጀርባ ህመምና ተጓዳኝ የህክምና ችግሮችን ሊያስከትል እንደሚችል ዶክተሮች አስጠንቅቀዋል። ቆዳውን በማጥቆርና ራሷን እንደ ጥቁር ሴት ማየቷ የባህል መዝረፍ ክሶችን አስነስቶባታል። በማህበራዊ ሚዲያ ላይ ተቺዎች ይህንን ዘርና ባህልን መዝረፍ ነው ብለው ጽፈዋል። ማርቲና ግን ይህንን ለራሴ ያመንኩበትን ነው ያደረግኩት እንጂ የሌሎችን መብት ወይም ባህል አልተጋፋውም፣ ይሄ የኔ ጥቁር ማንነት ነው በማለት መልሳለች። ሌሎች ምን እንደሚያስቡና ወይም ምን ይሉኛል ብዬ አልጨነቅም በማለትም አክላ ተናግራለች። የራሷን ደስታ ቅድሚያ ሰጥታል በሚል ደጋፊዎቿ የራሷን መንገድ መምረጧን አድንቀዋል። ማርቲና ስለ ማንነትና ስለ ውበት ባላት እምነት ተጽዕኖ አሳድራለች። በቴክኖሎጂ ዘመን ሰው ራሱን እንዴት መፍጠር እንደሚችል አሳይታለች። ከተራ ህይወት ጀምሮ እስከ አፍሪካ መድረስ ያለውን ጉዞዋን በግላዊ ምርጫ ምን ያህል መለወጥ እንደሚቻል አሳይታለች። አሁን ወደ አፍሪካ ለመሄድ በመዘጋጀት ላይ ነች። ከህዝቦቿ ጋር ተቀባይነት እንደምታገኝ ተስፋ ታደርጋለች። ማርቲና ቢግ በራሷ ፍቃድ ህይወቷን ቀርጻለች። ከተለመደው ጀርመናዊ ሴት ጀምሮ እስከ አፍሪካዊ ማንነት ድረስ የራሷን ውበት ፈጥራለች። በግንቦት 2025 ወደ አፍሪካ ለመሄድ በመዘጋጀት አዲስ ምዕራፍ ለመጀመር ተዘጋጅታለች።